ሰላም ሰላም፣ ውድና የተከበራችሁ ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁልኝ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። የጅማ ሚዲያ ቤተሰቦች ዛሬ እዚህ ጋር እንግዲህ የምታዩት ማለት ነው ሙኒት እና ሀቢባ ዛሬ ልጃቸውን ድረዋሉ። ይሄን ልጅ እንግዲህ አህመድን ሁላችሁም ታውቁታላችሁ። አህመድ ሳውዲ አረቢያ ነበረ። ሳውዲ አረቢያ በባህር መጥቶ 18,000 ሪያል ተበድሮ ሰርቶ ክፍያ መጥቶ ከሚስቱ ጋር ነበረ። ሚስቱ ታረግዛለች መንገድ ላይ። ከዛም እሱም ግመል እየጠበቀ ገጠር ገብቶ እረኛ ሆኖ ለሚስቱ በ900 ብር ተቀጥሮ እየሰራ ለሚስቱ እየላከ የአርሳት ነበረ። ይሄን ታሪክ መቼም ታውቁታላችሁ፣ ሀቢባ ቤት ማለት ነው። ከዛም እሷ ከታረሰች በኋላ ወንድሙ ቤት አስቀምጧት የወንድሙ ሚስት እያረሰቻት አርሳት። ከዛም ታርሳ ምን ብላ ካለች በኋላ እሱ መከራውን እያየ ምን ታደርጋለች? ሌላ ወንድ ጋር ትጀናጀናለች። ሌላ ወንድ ጋር እየተጀናጀነች እያለ ተፍትሽ ደግሞ ይመጣና እሱን ማለት ነው ተፍትሽ መጥቶ በተፍትሽ ውስጥ ይያዛል ባሏ፣ ይሄ ልጅ ማለት ነው። ተይዞ ከተያዘ በኋላ ወደ ኢትዮጵያ ይገባል። እንደገና ከኢትዮጵያ ደግሞ አሁንም ተመልሶ ሳውዲ አረቢያ ይመጣል። አሁንም በድጋሚ ሁለተኛ ጊዜ ይያዛል። ከዛ ልጅቷ ገንዘቡንም ሳትከፍል ጥፍት ብላ ሌላውን እንዳፍቅራ ተጀናጅና እሱ እስር ቤት እያለ እሷ ተጀናጅና ሌላውን እንዳፍቅራ ላጥ ብላ ሂደት ልጁንም አልፈልግም ልጅህን ብላ ትለውና ልጁንም እሱ ወደ ሀገር ወስዶ ለቤተሰብ ሰጥቶ ልጁ ቤተሰብ ጋር እያደገ ነው ያለ። ልጁንም አንተንም አልፈልግም ብላ እንዲሁም ሀቢባ አምጥታት ገንዘቡን ክፈይ ስትባል 2500 ከፍላ ሌላውን ደግሞ እየሰራው ከፍላለሁ ትልና ስልኳን ዝግት ታረግና ከሀቢባ ጠፍት። ከዛ በኋላ ይሄንን ልጅ ክዳ ያገባችው ልጅ ቪዲዮ የራቁት ቪዲዮ ይይዝባታል ማለት ነው። የራቁት ቪዲዮ ከያዘባት በኋላ እያለቀሰች በድጋሚ ሀቢባ ቤት ትመጣለች ማለት ነው። ሀቢባ ደግሞ መታ ስትል ጊዜ ሀቢባ በይዞር በይ ከዚህ ብላ ታባራታለች ማለት ነው። ይሄ ልጅ እንግዲህ ሚዲያ ላይ ወጥቶ ይሄን ሁሉ ሲናገርና ሲያለቅስ እነ ሙኒት ሀቢባ ሁነው ሁሉም ተሰብስበው አዋተው ይሄን ልጅ ወደ ዱባይ ይወስዱታል። ዱባይ ወስደው መንጃ ፈቃድ አውጥቶ ስራ ታስገባዋለች። ሙኒት እዚህ ጋር መታወት እንግዲህ ሙኒት ናት። ሌላ ሰው ነው የምትመስለው። በጣም ነው የምታምረው ሙኒት። ከዛ በኋላ ምን ታደርጋለች? ይሄንን ልጅ ስራ ሲዛው ምን ብላ ዛሬ ላይ ደግሞ ሙኒት ማለት ነው ይሄንን ልጅ ድራዋለች። እናቱና በጣም ነው እናቴ ሀቢባና ሙኒት እያለ ለሙኒት እየዘፈነ እንዲሁም እያመሰገነ ሙኒት እንግዲህ ክብር ይገባታል። ሙኒት ትልቅ የመጀመሪያ ልጇን ሙኒትና ሀቢባ ልጃቸውን ድረዋሉ እላችኋለሁ። እና በጣም ደስ ብሎናል። አያችኋል መገፋት ምን ያክል ጥሩ እንደሆነ። ዱባይ በሄደ በአንድ አመት ውስጥ ማለት ነው ጎበዝ ሰራተኛ ሆኖችን የመሰለች ቆንጆ በሰርግ አግብቶ በክብር ዛሬ ሰርጉ ነው ማለት ነው። እንግዲህ እናት በሌለበት አገር እናት ሆና እህት ሆና ሙኒት ደግሳ የዳረችው ጎበዝ እህታችን ማለት ነው። ሙኒት እውነት በጣም ቃል የለኝም። እግዚአብሔር አምላክ ያሰብሽን ያሳካልሽ፣ ልጆችሽን ያሳድግልሽ። እህታችን መልካም ሰው ናት፣ መልካም ሴት ናት። ምክንያቱም ይሄ ልጅ በጣም ሲያለቅስ ነበር እንደ ሴት ቲክቶክ ላይ እየየ ብሎ። ያን ታሪክ ደግሞ ገብታችሁ ሀቢባ ቤትም ሆነ የተለያዩ ቦታ የተለቀቁትን ቪዲዮ ማየት ትችላላችሁ። ስለዚህ ልጅ ታሪክ ማለት ነው። ገንዘቡን ወስዳ እሱን ክዳ ሌላው እንደተጀናጅና የልጇን አባት ላጥ ብላ ክዳው ሄደች። በኋላ ላይ መታ እንደገና አስታርቂኝ ስትል ሀቢባ ሆየ ሙልጭ አባቷን አውጥታ ያኛው ሲክዳት አስታርቂኝ ማለት ጀመረች። ሀቢባ ቤት መጣ ከድሮ ባሌ አስታርቂኝ ከአህመድ። እነሱ አዋተው ዱባይ ወስደው መንጃ ፈቃድ አውጥተው ሰራተኛ አድርገው ሹፌሩ ነው እየሰራ ታሪኩ በአንድ አመት ውስጥ ታሪኩን ልውጥ አድርጎ ወደ ትዳር ከገባ ዛሬ ላይ ከተሞሸረ እንግዲህ አስቡ። እሷ ደግሞ አሁን ያለችበትን እንግዲህ የስቃይ ኑሮና የሰቀቀን ኑሮ የኖረች ነው። የራቁት ቪዲዮ ያ ውሽምዬ ተብሎ ጸጉሩን አንጨባሮ ፈርዞ ቆሻሻ አታሎ ማለት ነው የወሰዳት ወንድ ዛሬ እየተጫወተባት በቆሻሻ ቪዲዮ እያስፈራራት ይገኛል። እሱ ደግሞ ግን ዛሬ ባለትዳር ሆኖ እንደዚህ ተከብሮ በእህቶቹ ተከቦ ደስ በሚል የእውነት ነው የምላችሁ ማለት ነው እናትም እህትም ሆና ሙኒት ድል ባለ ሰርግ
ድራዋለች ማለት ነው። እና መገፋት ጥሩ ነው። ያችም ደግሞ እህታችን እንግዲህ የእጇን አግኝታለች። አያችሁ አይደለ? አንዳንዴ እንደዚህ ሳይቆይ እግዚአብሔር አምላክ ይከፍላችኋል። የሰው እንባዬ ዋህነት እንባ በባህር አብረው መጥተው ሰርተው ሊከፍሉ የሰራችበትንም ሳትከፍል እሱ በበረሃ እየተንከራተተ እሷን አርሳ ወልዳ መዳም ቤት አንድ ቀን ሳሰራ ማለት ነው ወለደች። እሱ አረሳት የሚሰራትን በወር 900 ብር ናት ደሞዙ 1000 ያልሞላ በረሃ ላይ እየሰራ ያን ደሞዝ ለእሷ እየላከ እየበላች እየጠጣች ለእሷና ለልጇ ቤት እየተቀመጠች አናቷ ላይ ሲወጣ ሌላው እንደ አማራት። ከዛ ልጁንም ቁጭ አርጋለት እልም ብላ ጠፋች። ወንድ ተጀናጅና ድፍረቷን አያችሁ። ከዛን ልጁን ወስዶ ልጁንም ወንድምየው ቤት ጥላ ማለት ነው የወለደችውን ልጁን እንደገና ወስደው ወደ ሀገር ቤት ልከው እናት ልጅ እያሳደገች ነው። ልጄንም አልፈልግም አንተንም አልፈልግም ማለች ብትለመን ብትደረግ። ከዛም አልፋ ተርፋ ይሄኛውን ጋር ተጀናጅና ሄደችው ልጅ ደግሞ ጉድ ስርት ቪዲዮዋን እንደዚህ ይዞ እያስፈራራ ሀቢባ ቤት መጣ። ቪዲዮን እንደዚህ ሊለቅብኝ ነው ጉድ ሊያደርገኝ ነው ስትል እሰይ የእጅሽን ያገኘሽው ብላ ሀቢባ ሙልጭ አባቷን አውጥታ ሸኘቻት ማለት ነው። ከዛ ደግሞ አስታርቂኝ ስትል አላስታረቀም እድል አንዴ ነው የዛኔ ተለመንሽ ተሰራሽ አልፈልግም ብለሽ እንደዛ እምቢ ብለሽ ጉድ ያደረግሽው አሁን ደግሞ መተሽ አስታርቂኝ የለም ብላ ለህርቁም አባረረቻት፣ ለቪዲዮም አባረረቻት። ለአንቺ ፍትህም አልሆንም ሌባንሽ ብላ ምክንያቱም ስልኳን ዘግታ ነው ልም ብላ የጠፋችው። ከዛ በኋላ በሌላ ስልክ ስትመጣ ሀቢባ ቤት እንደገና ሀቢባ አወቀቻት። አንቺ እንደዚህ እርሾ ልጅ ነሽ ስትላት ጊዜ አዎ ልጆችም ኮሜንታተሮችም እሷ እንዲያረገችው ናት አሉ ድምጿን። ከዛ መጨረሻ ላይ ሀቢባ ሙልጭ አርጋ የውሻ ቆዳ አልብሳ ከላይቭ ላይ ማለት ነው አባረረቻት። ደግ አደረገቻት። ወንድ እንዲህ አይነት ቆሻሻ ሴቶች የእጃችሁን ታገኛላችሁ። ወንዶችም እንዲህ ግፍ ስትሰሩ የእጅ ታገኛላችሁ። እና ወንድማችን አህመድ እንኳን ደስ አለክ፣ እንኳን ለዚህ ያበቃ። እውነት ሀቢባ ሙኒት እንኳን ደስ አላችሁ። ምክንያቱም እነሱ ናቸው ገንዘብ ከፍለው በይጋማቸው ዱባይ ያመጡት። ሀቢባ ቤት መጥቶ አልቅሶ ሲናገር ታሪኩን ሰምተው ብር አዋተው ዱባይ አምጥተውት እንዲሰራ አድርገው የደላላ ማዋተው ከፍለውለት በደላላ የመጣውን ብር ለደላላ ተዋቶ ተከፍሎ ሀቢባ ከራሷ ሙኒትም ከራሳቸው አድርገው ያንንም ከፍለው እንደገና ደግሞ ወደ ዱባይ ቀጥታ አምጥተውት ዛሬ ላይ ከ1 ዓመት በኋላ ትዳር ይዞ የምታምር ቆንጅዬ ልጅ እንዳያችኋት እንግዲህ አግብቷል። እዚህ ጋር የምታዩት እንግዲህ ሙኒት ናት። ሌላ ሰው ነው የምትመስለው። ሙኒት በጣም ነው ያማረች። እዚህ ጋር እንደምታዩት ሙኒት እያለቀሰች ነው እንትን ያለችው ማለት ነው የሰማችው። የእውነት በጣም በሚያሳዝን ሁኔታ ማለት ነው። ልጁም እንደዛ በቃ እናቴ ናት ብሎ መንባውን መቆጣጠር እያቃተው ስለ ሙኒት የተናገረው ማለት ነው። እና መልካም ሰዎችን እግዚአብሔር አምላክ ያብዛልን። እንደዚህ በአማረ በደመቀ ብዙዎች እንግዲህ ተሰብስበዋል። እዚህ ጋር እንደምታዩቸው የዱባይ ቲክቶከሮች አልቀሩም። ሚዲያ ላይ የምናውቃቸው ሁሉ ከእናትም ከአባትም ከምንም በላይ ከቤተሰብ ካለው በላይ አድርጋ ሙኒት ድራዋለች ማለት ነው። ክበር የለን በልጆች ያገኘ። ሙሽራይቱን በጣም ነው የምታምረው። ቆንጅዬ ቀይ ልጅ እንደምታዩት ቆንጅዬ ናት፣ ልጅ ናት። እና የአብርሃም ይሳራ ይሆንላችሁ፣ ትዳራችሁ ይባረክ። እንኳን ደስ አላችሁ ወንድማችን፣ እንኳን ደስ አለክ። እንዲሁም ሙኒት ሀቢባ እንኳን ደስ አላችሁ እህቶቼ። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ ቪዲዮ ተማሩበት ሌሎቻችሁ።